ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን። ክብር፣ ምስጋና፣ አምልኮ፣ ስግደትና ውዳሴ ሁሉ ለታላቁ ስምህ ይሁን። በነገር ሁሉ ያገዝከን፣ የደገፍከን፣ አቅም የሆንከን፣ በጸጋህና በኃይልህ ብርታትን የሰጠህን፣ በዚህ ማለዳ ደግሞ ፊትህ እንድንሆን ዕድልን የሰጠህን አምላካችንና አባታችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ ይህንን ማለዳ በፊትህ የተባረከ እንዲሆን ቃልህንም እንድታስተምረን የቃልህ መንፈስ በሕይወታችን እንዲሠራ በኢየሱስ ክርስቶስ ስም እንጠይቃለን። ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ እንደ ቃልህ በዚህ ሰዓት ቃልህ የሰዎችን ነፍስና መንፈስ ጅማት ዘልቆ እንዲገባ ደዌን እንዲፈውስ እግዚአብሔር ሆይ መንፈሳቸውን እንዲያነቃቃ እንዲያነሳሳ መዳን እንዲሆንላቸው ደግሞ እጠይቅሃለሁ። ሁሉን በእጅህ አሳልፌ እሰጣለሁ። ቃልህን ባርክልን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የቆላስያስ መጽሐፍን ምዕራፍ 2 ነው። በትናንትናው ዕለት ቁጥር 13ን ተመልክተን ነበረ። እንግዲህ የቁጥር 13 እንደዚህ ነበረ የሚለው፣ እናንተ በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይላል። እንግዲህ እኛ ኃጢአተኞች የነበርን ሙታን የነበርነውን በደለኞች የነበርነውን ከእግዚአብሔር ቃል ወይም ደግሞ ከእግዚአብሔር ወገን ርቀን የነበርነውን እኛን በልጁ በኢየሱስ ክርስቶስ በመስቀል ሥራ በሞትና በትንሣኤው ሕይወትን እንደሰጠን መጽሐፍ ቅዱስ ይነግረናል። ሕይወትን መስጠት ብቻ አይደለም፣ ይቅር አለን። በደላችንን አልቆጠረብንም። በበደላችን ምክንያት ፍርድንም አልተቀበልንም። የበደላችንን ፍርድ እርሱ ተቀበለ። እሱ ስለኛ ስለ ሁላችን ምን ሆነ? በደለኛ ሆነ። በደለኛም ሆኖ ተፈረደበት። እኛ ግን በእርሱ በደል አማካኝነት ይቅርታን አገኘን። ምክንያቱም የሁላችንንም ኃጢአትና እርግማን እግዚአብሔር አምላክ በእርሱ ላይ አድርጎት ነበረና በመጨረሻ ሰዓት እንደውም አምላኬ አምላኬ ለምን ተውከኝ እስኪል ድረስ ፊቱን እንደሰወረበት መጽሐፍ ቅዱስ በግልጽ ያስተምረናል። ይህ ትርኢት አልነበረም። ይህ ድራማም አልነበረም። ይህ በየቴሌቪዥን መስኮት እንደምናየው የፊልም ሥራ አልነበረም። ለዓለም ሁሉ፣ ለሰው ልጅ ሁሉ፣ ለፍጥረት ሁሉ ከእግዚአብሔር መንግሥት ተለይተን ለነበርነው ጠፍተን ለነበርነው ለእኛ ለሁላችን የተከፈለ የኃጢአት ዋጋ ነው። ኃጢአት ዋጋ ብቻ መከፈል አይደለም። ከተከፈለ በኋላም ደግሞ ሕይወትን ሰጠን። ምን አይነት ሕይወት? የዘላለም ሕይወትን ሰጥቶናል። ይህ የዘላለም ሕይወት የተሰጠን ደግሞ ለዘላለም ከእርሱ ጋር እንድንኖርና ዘላለምን በሲኦል እንዳናሳልፍ በፍርድ እንዳናሳልፍ ስለራራልን ያሳየውን ፍቅሩን ያመለክታል።
ምን ያህል እንደሚወደን ያመለክታል። ለዚህ ነው ዛሬ እኔና እናንተ በእምነት የተገኘውን በእምነት ያገኘነውን ይህንን መዳን በጸጋ ሲሰጠን እኛ ሳንከፍል እሱ ከፍሎ እኛ በደለኞች ሆነን ሳለ እሱ ስለኛ በደለኛ ሆኖ እኛ እርግማን የተሸከምን ሆነን ሳለ እሱ ስለኛ እርግማን ሆኖ ያገኘነው እንደሆነ ልናውቅ ልንረዳ ያስፈልጋል እላለሁ። ቁጥር 14 ነው ዛሬ የምንመለከተው። እንደዚህ ይላል፣ በእኛ ላይ የነበረውን የሚቃወመውን የትእዛዛን የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ ምን አደረገው? አስወገደው። ለዚህ ነው ብዙ ጊዜ አይታችሁ ከሆነ ከሳሻችን ተወግዷል ስንል የት ቦታ ይከሰን የነበረው ነው። በደለኞች በነበርን ጊዜ ይከሰን የነበረ ኃጢአትን በእኛ ላይ የጫነ አዳምና ሔዋንን ወደ ውድቀት መርቶ በእነሱ ውድቀት የሰውን ልጅ ሁሉ ወደ ሲኦል ይዞ ሊሄድ የነበረ በእኛ ላይ የነበረውን ያንን እርግማን ኢየሱስ ክርስቶስ እንደተሸከመውና የኛ የዕዳ ጽሕፈታችን እንደተደመሰሰ ይነግረናል መጽሐፍ ቅዱስ። ተደመሰሰ ማለት እንግዲህ ተደመሰሰ ነው። አሁን የማይቆጠርብን ምክንያት እግዚአብሔር ስለኛ ሳይሆን ስለ ልጁ አይቆጥርብንም። በልጁ ያመን ሁላችን ይሄ ዕዳ፣ ይሄ በደል፣ ይሄ እርግማን፣ ይሄ ጥፋት አይቆጠርብንም። የማይቆጠርብን ምክንያት እኛ መልካም ስለሆን፣ ጽድቅን ስላደረግን፣ በጎን ነገር ስለሰራን ወይም ደግሞ በጣም ጥሩ ሰዎችና ቸሮች ስለሆን አይደለም። ነገር ግን ስለኛ በመስቀል ላይ የተከፈለ ስላለ ነው። ያንን የሚቃወመውን በትእዛዝ የተጻፈውን የኔና የናንተ የዕዳ ጽሕፈት፣ የበደል ጽሕፈት፣ ያንን ዶሴ ለዘላለም ኢየሱስ ክርስቶስ በደሙ ደምስሶታል። በደሙ ለዘላለም እንደደመሰሰው የእግዚአብሔር ቃል በግልጽ ያስቀምጥልናል። እንግዲህ ተመልከቱ ኤፌሶን 2:14-15 ላይ ምን ይላል መሰላችሁ? እርሱ ሰላማችን ነውና ይልና ሁለቱን ያዋሃደ በአዋጅ የተነገረውን የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋ ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው ይላል። እዚህ ጋር የተወሰኑ ነገሮችን እንመልከት እስቲ። እርሱ ምንድን ነው? ሰላማችን ነው። እኔ ሰላሜን እሰጣችኋለሁ አይደል ያለን? እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ነው ያለን። አዋጅ ነበር። የምን አዋጅ? የሞት አዋጅ። የምን አዋጅ ነበር? የሲኦል አዋጅ ነበረ። ከእግዚአብሔር በተለየን ጊዜ፣ ከእግዚአብሔር ጋር ባልነበርንበት ጊዜ ያ የሞት አዋጅ ነበር። ያ የሲኦል አዋጅ ነበር። ያንን አዋጅ፣ ያንን ትእዛዝ ምን አደረገው ይላል? ሕግ ሽሮ ይላል። ምን አይነት ሽረት ነው? ራሱ ጌታ እግዚአብሔር እንኳን እኮ ለሙሴ 10ቱን ትእዛዝ ሰጥቶ ነበር እኮ። ይህንን የሰራ ይሙት፣ ይገደል የሚል ትእዛዞች ነበሩ እኮ። 10ቱንም ትእዛዝ ያልፈጸመ ሰው ወደ እግዚአብሔር መንግሥት መግባት የማይችል ነበር። ሰው ደግሞ በባህሪው ኃጢአተኛ ስለሆነ፣ የተጣለ ስለሆነ፣ የኃጢአት ደም በውስጡ ስለነበረ ያንን መፈጸም አይችልም። 8ቱን እንኳን ቢፈጽም 2ቱን ስላልፈጸመ ኃጢአተኛ ነው። ትእዛዙ ይላል ሻረው ይላል። ክብር ለኢየሱስ ይሁን። ስለ እኔና ስለ እናንተ የሕግ ሻረው። በመካከል ያለውንም የጥል ግድግዳ ምን አደረገው? አፈረሰው። በምን አፈረሰው? በሥጋው በመስቀል ላይ በዋለ ጊዜ ያንን የጥል ግድግዳ ስለ እኔና ስለ እናንተ ዋጋ ከፍሎ አፈረሰው ይልና አዲሱን ሰው ምን አደረገ ይላል?
ፈጠረ ይላል። አዲስ ፍጥረት ሆኛለሁ የምንለው ብዙ ጊዜ እኮ ለዚህ ነው። አዲሱን ሰው ፈጠረ ይላል። አዲሱ ሰው እንደ አሮጌው ሰው ባህሪ አይደለም። የአዲሱ ሰው ባህሪ የጽድቅ ባህሪ ነው። የአዲሱ ሰው ባህሪ የፍቅር ባህሪ ነው። የአዲሱ ሰው ባህሪ የትዕግስት ባህሪ ነው። የአዲሱ ሰው ባህሪ ሰላም ነው፣ ትሁት ነው፣ ቅን ነው። የአመፅ ባህሪ የለውም አዲሱ ሰው። አዲሱ ሰው ክርስቶስን እየመሰለ የሚያድግ ማንነት ያለው ነው። የክርስቶስን ባህሪ እንዲላበስ የተፈጠረ ነው። አሮጌው ሰው ከአፈር ነውና ወደ አፈር ይመለሳል። አዲሱ ሰው ደግሞ መንፈስ ነውና ወደ እግዚአብሔር ይሄዳል። ወገኖቼ ይህ አዲሱ ሰው እንደፈጠረ መጽሐፍ ቅዱስ በግልጽ ያስረግጥልናል። ሌላው የሚጠቅስልን በመስቀል ጠርቆ ከመንገድ ምን አደረገው? አስወገደው፣ አስወግዶታል ይላል። አሁን ዲያብሎስ ኃይሉ ሁሉ ተገፏል፣ ስልጣኑ ሁሉ ተገፏል። ጌታ ኢየሱስ ክርስቶስ ማቴዎስ 28:18 ላይ ሲናገር ስልጣን በሰማይና በምድር ሁሉ ምን አደረገኝ ይላል? ተሰጠኝ ይላል። ተሰጠኝ ይላል። አሁን ኃይልም ስልጣንም ዲያብሎሶች የለም። እሱ አሁን ምንድን ነው? ዲሲቨር ነው፣ አታላይ ነው። የማታለል ሥራ ነው የሚሠራው። ኃይል የለውም። እግዚአብሔር በመስቀል ጠርቆ ከመንገድ ምን አድርጎታል? አስወግዶታል። በእኛ መንገድ ላይ እንዳይቆም አስወግዶታል። ለዘላለም ተወግዷል። ተወግዷል ማለት አያታልልም እያልኩ አይደለም፣ አይሰራም እያልኩ አይደለም። በሚያምኑት ላይ ይሰራባቸዋል፣ በሚያምኑት ላይ ይነግስባቸዋል። እኛ በክርስቶስ ኢየሱስ በምናምን ግን በእኛ ላይ የመስራት መብትም ስልጣንም ኃይልም የለውም። ሊያታልል ይችላል፣ ሊዋሸን ይችላል፣ ሊያጭበረብር ይችላል። ባህሪው ስለሆነ ውሸታም ስለሆነ የውሸት አባት ስለሆነ ከውሸት ጋር የተሳሰረ ስብዕናና ማንነት ስላለው ያን ሊያደርግ ይችላል። ነገር ግን አሁን በመስቀሉ መንገድ ላይ የለም። በመስቀል ጠርቆ ከመንገዱ ምን አድርጎታል? አስወግዶታል፣ አስወጥቶታል። ይህንን በደንብ ልናውቅ ልንረዳ ያስፈልጋል። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችን በእንጨት ላይ ተሸክሞ በመገረፉ ቁስል ተፈወሳችሁ ይላል። እርግማናችንን መስቀል ላይ ነው የገደለው። መስቀል ላይ ነው ኃጢአታችንን የጨረሰው። መስቀል ላይ ነው ነገሮቻችን ያለቁት። መስቀል ላይ ነው ታሪክ የተለወጠው። መስቀል ላይ ነው ፍጻሜ የሆነው። አሁን ምንም አይነት ከሳሽ ሊነሳ አይችልም። ከሳሻችን ተጥሏል። ክርስቶስ ኢየሱስ ስለ እኔና ስለ እናንተ እርግማን ሆኖ ከእርግማን ዋይቶ ልጆቹ አድርጎናል። አሁን ልጆቹ ነን። በእኛ እርሱ ሊሠራ ወዶ ፈቅዶ ራሱን በእኛ ውስጥ አኑሯል። ይህንን ልንገነዘብ፣ ልናውቅ፣ ልንረዳ ያስፈልጋል። አሁን የሰይጣንን ሥራ መፍራት የለብንም። አሁን የዲያብሎስን ንግግሮች መፍራት የለብንም። ምክንያቱም እሱ ተሸንፏል። እሱ ከመስቀል ተወግዷል። እሱ ተሽሯል። ኃጢአታችን እርግማናችንን ኢየሱስ ክርስቶስ ለዘላለም ከፍሎታል። እንግዲህ ለዛሬ ማለዳ ያለኝ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለብዙዎች እንድታጋሩ በጌታ ፍቅር እጠይቃለሁ። እንግዲህ አጭር ጸሎት እንጸልይና የዛሬን የማለዳ ቁርሳችንን በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን፣ ስለመከርከን፣ በመንፈስህ ልታንጸን ስለወደድክ፣ ኃይላችንን ልታደስ፣ ጉልበት ልትሆነን፣ አቅምና ብርታት ልትሆነን ስለወደድክ በኢየሱስ ክርስቶስም እናመሰግንሃለን። ደግሞ እርግማናችንን በእንጨት ላይ ስለወሰድከው፣ ደዌያችንን በቁስል ስለፈወስከው፣ ለዘላለም ነፃ እንድንሆን ስለረዳህን፣ ስለደገፍከን፣ ስላልተውከን፣ ስላልረሳህን፣ አቅም ጉልበት ስለሆንከን እናመሰግንሃለን። ለእኛ ስለተከፈለው ነገር ሁሉ ክብር ምስጋና ለአንተ ይሁን። አሁንም ደግሞ ጌታ እግዚአብሔር አምላካችን ሆይ
በዚህ በመጨረሻ ዘመን እውነተኛ ያንተ ተምሳሌት ሆነን በምድር ላይ መመላለስ እንድንችል ጸጋና ኃይል እንድትሰጠን ብርታትና አቅም እንድትሆነን በክርስቶስ ኢየሱስ ስም ጠይቀሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።